የምትሄደው? ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላይ ትሄዳለህ? ይኸውልሽ ቤዛ፣ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ አታስመስልሽ። ባኪ ያኔ ላስረዳት ሞክር፣ ምንም ልሰማኝ አልቻልክም። ቢያንስ እውነታውን ዛሬ ከኔ ስማው። ምንድን ነው መሰለሽ? ምን የምትይው ነገር አለ? ያኔ እኮ እኔና ፍቅርሽን ረግጠሽ ከዛ ልጅ ጋር ስትሄጂ በአይኔ በብረቱ አይቼሻለሁ። ያኔ የነበረው ልጅ የአክስቴ ልጅ ነበር። ቤተሰብ መሆኑን ብነግርህ እንዴት አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ እንጂ ፍቅረኛ አይደለም። ማለት ያ ልጅ ባልሽ አይደለም? አላገባሽው ማለት ነው? እኔ ማንንም አላገባውም ባርኪ። ለምንድን ነው ታዲያ እስከዛሬ አልነገርሽኝ? ያኔ ከሄድኩ በኋላ ላገኝ አልቻልኩም ነበር። አክስቴ ደግሞ ብዙም አልቆየችም ሞተች። ልጇ ደግሞ ብቻዋን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን የኔን ያንተ ቀን ነው፣ ተገናኘን። ብትነግሪኝ ጥሩ ነው። ያኔ ስላልሰማሁሽ እና ለምን ብዬ ስላልጠየኩሽ በጣም ይቅርታ። አንተ ምን አጠፋ ባርኪ? አንተ ይቅርታ አድርግልኝ እንጂ። ያን ያህል ጊዜ ፈጣሪን ሶክስ ለምን እንደዛ አደረግሽ? ይቅርታ አድርግልኝ ባርኪ። ከአሁን በኋላ እንደዚህ አይነት ነገር እንደማይፈጠር ቃል ገባላለሁ። ፍቅረኛ ለስከማምስ ፍቅረኛ እንኳን እሰይ ተመስገን። እንጂ ኤላ ቁጭ በል አንተ፣ እኔ አመጣላታለሁ። ኤላዬ፣ እቺ ለምለም ከመጣች በኋላ እኔ እናንተ ቆንጆ ጊዜ እንዳናሳልፍ አደረገች ነው። ለምለም ናት እኔ እና አንቺ ጥሩ ጊዜ እንዳናሳልፍ እንቅፋት የሆነችብን። ባይሆን አንቺ ነሽ እኔ እና ለሊ ጥሩ ጊዜ እንዳናሳልፍ እንቅፋት እየሆንሽብን ያለው። እኔ ወዲህ ችግር የለውም መሸሸጊያ እናጣ። አንቺ አይደለሁም ስም አለኝ። እሺ አንቺ ማን ስለሆንሽ ነው እኔ ሌላ ቤት እንደዛ ውሻ አድርገሽ አባራሽ? ማን እንደሆንኩ ረሳሽ እንዴ? ሊዲያ ነኝ። እሺ እንኳን ሊዲያ ለምን ሌላ ሰው አትሆኝም? እኔ ምን ይመለከተኛል? እዛው ምናምን ቴሽን እየለቃቀምሽ አትኖሪም ነበር? ምን ሌላ ላይ መተሽ አንጠለጠልሻል? አንቺ ውሻ ማንነቴ ለእኔ አታሳውቂኝም። እሺ እኔ እንደመጥፍ መጣሽ? ልቀቂኝ! ሊዱ ምን እያደረግሽ ነው? ልቀቂያት! ሊዲያ በማያገባሽ አትግቢ። ልቀቂኝ! ወደዛ እንደምፈት በኋላ አናታችን ላይ ካልጨፈርን አላችሁ። ፍርሃት አደረጋችሁት እኮ ዝምታችን። ልቀቂኝ አለኝ። ልቀቂኝ! እያመመኝ ነው። ለዚህ አቅምሽ ነው አንቺ ውሻ። አለ ወይ ምን እያደረጋችሁ ነው ያላችሁ? አየህ አይደል ዴቭ፣ ለሁለት እኮ ሊገሉን ነው። እኛ ምንም አላደረግንም። ራሳቸው መተው ነው ነገር የፈለጉት። ዴቭ አሁን እቺ ልጅ ከዚህ ቤት ቀጥ አድርጋ አስወጣልኝ። ይወጣልሻል። ከዚህ በኋላ ክብሬን የሚነካ አንድ ንግግር ብትናገሪ እንዲህ በቀላሉ አለቅሽም። እሺ ከዚህ ቤት። እሺ ዴቭ በጣም ይቅርታ። ቆይ ልሸኝሽ። ቆይ ምን እያደረጋችሁ ነው ያላችሁት? ወይ ተበላ። ወይኔ ወይኔ እንዴ! ወይ እናንተ የኔ ሰዎች ናቸው። አንቺም የራሴ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ውድ የአሱ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ባርኮት እንግዲህ መጥቶ ሰላም ናችሁ እንዴት ናችሁ? ኤላ ጋር ሄጄ የነበረ ቤት የለሽም ቆይተሻል ይላታል። አዎ ትንሽ ቆይቻለሁ፣ ግን አሁን ልወጣ ስል መጣ። በቃ እሺ ቻው ትልና እሱም ደግሞ ይወጣል ወደ ላይ። አዳይን ምንም ነገር ሳያናገራት ፍቅሩ ተናዞላት ነበረ። ከዛ በኋላ ምንም ነገር ሳያወራት ወደ ላይ ወጥተዋል። አዳይም ምን ሆኖ ነው ወደዚህ ሆኖ እያሉ እንጃ እያለች አዳይም የተማተበች ነው ማለት ነው። ከዛም በኋላ ወይ አደይ ባክሽ አሁን ግቢና አናግሪው ፍቅርና ሊዲያ የሆነ ነገር ጭንቅላቱ ላይ ሳይነግሩ ሂጂና ውጪ ትላታለች ማለት ነው። በቃ ሽቻው ብላ ከዛ ሊዲያም ለምለምም ትሄዳለች። አደይም ደግሞ እየጨነቃት ቢሆን ወደ ላይ ትወጣለች። እንግዲህ ወደ ደረጃው ላይ ወጥታ እንግዲህ ወደ እነሱ ጋር ታመራለች ወደ ክላስ። ከዛ በኋላ ዴቭ እና ዳዊት እንግዲህ አንድ ላይ ሆኖ ነበር። ከዛ ዳዊትን እንግዲህ ይሄ እንደዚህ የተከራተተ ነበረ።
የተፈጠረ ችግር አለ እንዴ ይለዋል። ትንሽ አታፍርም እንዴ? ምን የተፈጠረ ችግር አለ ወይ ብለህ ትጠይቀኛለህ ይለዋል። ቆይ ምን ለማድረግ የሞከርክ ነው? ምን ሰምተህ ነው ዴቭ? ምን አደረኩ? ይኸውልህ ባርኮት አሁን አንድ ጥያቄ ልጠይቅህ፣ ምንም ሳትዋሸኝ ንገረኝ ይለዋል። አዳኝ ታፈቅራታለህ ይለዋል። ማን ነው የነገረህ? የነገረኝን አልጠየቁህም። አዳይን ታፈቅራታለህ ወይስ አታፈቅራትም ይለዋል። አው ዴቭ አፈቅራታለሁ። አንተ የራስህ ስሜት መገለጽ ያለብህ ነው እንጂ አዳይን አፈቅራታለሁ። አንተ ይሄን ውሻ እስከዛሬ ድረስ ስትጫወትብኝ ነበር እያሉ ተጋደሉ ማለት ነው ሁለቱም። አንተ ማዳመጥ የራስህ ችግር ስላለብህ ነው። ደግሞ እንደ አዳይን እንደማትፈልግ ስትነግርህ ነው እድሌ ለመሞከር። እንዴ በጣም ታሳዝናለህ። እንዴ አዳይ ዕጣ መሰለችህ እንዴ ይለዋል ማለት ነው። ከዛ ሁለቱም ሊጋደሉ ነው እንግዲህ። ሁለቱም ተማሞች መጡና ሁለቱም አንዳንድ ወንድማቸው ይዞ ምን ሆናችሁ ነው? ቆይ ዴቭ ምንድን ነው? ባርኮት ምንድን ነው ይላሉ። ምን ያደረጓችሁ ነው ብለው ይጠይቃሉ። ከዛም በኋላ ባርኮት እዚህ ቤት ከማንም በላይ በጣም ምን ማከብርህ የነበረው አንተ ነበረ። ሁሉም ነገሬን ዘርግፌ ነገርኩህ፣ ታግዘኛለህ ብዬ ነበረ። ለካ ከኋላዬ ስትጫወትብኝ ነበረ። ከአንተ ይሄንን አልጠብቅም፣ በጣም ታሳፍራለህ እያለ እንግዲህ ስልኩን ብድግ አድርጎ አንስቶ ወደ ክላሱ ይሄዳል። ባርኮት አዳይን እንዳለችው ፍቅረኛህን አድርጓት ነው? ማን ነው ፍቅረኛ የሚያደርገው? ያማችኋል እንዴ ትላለች ሊዲያ። ይቅርታ ባርኮት፣ ይሄንን እንደሚፈጠር አላሰብኩም ነበር ትላለች አዳይን። ከዛ በኋላ ባርኮትንም ይጨብጥ ነገር አጣ። በሀሳብ ጭልጥ ብለዋል ማለት ነው። ከዛ ሊዲያ አንቺ ወንድሜ ምን አድርግ ነው የምትዩ ብላ የአዳይ ሄዳ ስታልቃት፣ ባርኮትም ሊዲዮ በቃ ተይው ላትና የሊዲያን ወደዚህ ዞር ያደርጋታል ማለት ነው። ከዛ አዳይን አንገቷን ደፋች። ከዛ ባርኮትንም ሶፋ ላይ ሄዶ ቁጭ ብለዋል ማለት ነው። ሁሉም የሚይዘው ነገር የሚጨብጠው ነገር ጠፋ። ከዛ በኋላ ሰርፕራይዝ ለምለምን ኤላን ሰርፕራይዝ አድርጓታል ማለት ነው። ፍቅሩን ገለጸላት። እኔ አላምንም ኤላ እያለችው እንዴ እኔ እኮ አንተ እንደዚህ አይነት ነገር ያሰብካል መሰል እንዴ ልደትሽን እንዴት እንደመረሰው አለሁ እኔ ቆንጆ ነሽ እያለ እንግዲህ ኤላ የእውነት በጣም ነው አመሰግነው ብለዋለች። ለምለምን ማለት ነው የኤላን እንግዲህ ልደቷን አከበረላት፣ ሰርፕራይዝ አድርጓታል። አመሰግናለሁ ኤላዬ ብለዋለች። ሁለቱም ፍቅራቸውም የተገላለጹ ወይናቸው ችርስ እያሉ እንግዲህ ሁለቱም በጣም ደስ የሚል ስጦታም ሰጥቷታል። እንግዲህ ወይንም ኬክም ያጎረሳት ወይንም እየቀዳላት ዋው ነው በጣም ደስ ይላል ማለት ነው። ደግሞ ጊዜ ስላላገኘሁ እንጂ ላንቺን መቼ እረሳለሁ ብለሽ ነው ማሰብህ ብቻ በቂ ነው። አመሰግናለሁ የኔ ፍቅር ያለች እንግዲህ ፍቅር ታደርገዋለች ማለት ነው። በጣም ደስ የሚልና በጣም የሚያምር ጊዜ እያሳለፉ ነው ሁለቱም ባለ ፍቅረኛሞች ማለት ነው። እንግዲህ የለምለምን ልደት ያከበረላት ነው። በጣም ደስ ይላል ማለት ነው። እንግዲህ እኛም እንደዚህ አይነት ፍቅር ይስጠን ማለት ነው። እና እንደዚህ ነው የሚያምረው። እንደዚህ ያማረ ነገር ነው። አደይ የቤት ሰራተኛ ችርስ የኔ ፍቅር እያለች እሷም ችርስ ትለዋለች። እንግዲህ በጣም ደስ ይላል ማለት ነው። ሁለቱም እንግዲህ ፍቅራቸውም የተገላለጹ ወይናቸው ችርስ እያሉ እንግዲህ አይን ከአይን እየታየው እናንተ ስለሰጠኝ በጣም ደስተኛ ነኝ፣ በጣም አመሰግናለሁ ትለዋለች። ኤላ ችግር የለም ይሄ ጉጉት እኮ የኔም ነበረ ይላታል። እንግዲህ ሁለቱም ፍቅራቸውም የተገላለጹ አይን ከአይን የተያዩ ፍቅራቸው እየቃጩ ነው በለምለም ልደት ላይ ማለት ነው። እሷም ኬክ ታጎርሰዋለች፣ እሱም ያጎርሳታል። በጣም የሚያምሩ ጥንዶች ናቸው። በጣም ደስ ይላሉ ማለት ነው። እንግዲህ ይሄ ይመስላል አዳይ እንግዲህ የነበረን ቆይታ። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ እያልኩኝ ከዚሁም እሰናበታችኋለሁኝ። ውድ ቤተሰቦች ይህንን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት በትህትና እንጠይቃለን። ሰላም ለሀገራችን፣ ሰላም ለሕዝባችን እያልኩኝ ከዚሁም እሰናበታለሁኝ።
ባርኮቴ ወደ ልትሄድ ነው? የሆነ የምሄድበት ቦታ አለ። አደን ይዘህ ልትሄድ ነው? አይ ቆይ ባርኮቴ፣ እንዴት አደይን ታፈቅራታለህ? ሰራተኛ ልታገባ ነው? እውነቴን ካንተ አልጠብቅም ነበር። ማሚ ብትሰማ ግን ምን የምትል ይመስላል? ይኸውልሽ ፍቅር፣ ይሄ ነገር እማዬ ጋር መድረስ አይደለም እንደተጠራጠረች እንኳን ከተሰማኝ ከአንቺ ራስ አልወድም። እሺ ተናግሬያለሁ። እንደዚህ ነው ይላል ፍቅር። ምን እያደረክ ነው? ቆይ ይሄ ሁሉ ለዛች አደይ ለተባለች ልጅ ነው? ይዷብሽን ዝጊ። የምትሄጂ ከሆነ ልብስሽ እንዴ ወዴት ነው የምንሄደው? አክስታችን እዚህ ቤት ከዚህ በኋላ ከባርኮት ጋር መኖር አልፈልግም። የምርህን ነው ዴቭ? አክስታችን ጋር ልንሄድ ነው? አዎ የምሬን። እዚህ ከተመችሽ መቆየት ትችያለሽ። እሺ እኔ እዛ ቤት መሄድ አልችልም ዴቭ። ለእነማሚ ደውልና እኔ ወደ ሀገር እመለሳለሁ። የራስሽ ጉዳይ፣ እንደፈለግሽ ማድረግ ትችያለሽ። እንዴ ዴቭ የምርህን ነው? ቆይ ያ ቤት እኮ ከዚህ ቤት የባሰ ጠባብ ቤት ነው። እንዴት ነው እዛ መቆየት የምንችለው? ሂዱ የራስሽ የኔ ፍቅር የእውነት በጣም ነው የማመሰግነው። ዴቭ በእናትህ ትተኸኝ አትሂድ። ዴቭ እዛ ቤት አትሂድ። ዴቭ ባርኮት ወዴት ስትሄድ ነው?